ነው እንዲህ ነው ጋብቻ ወረት ያልዳሰሰው ወረት ያልዳሰሰው የአብርሃም የሳራ ፍቅርን ያወረሰው ፍቅርን ያወረሰው የኛማ ሙሽራ የኛማ ሙሽራ የኛ ሙሽራ የኛማ ሙሽራ የኛማ ሙሽራ እጹብ ድንቅ ስራ የኛማ ሙሽራ የኛማ ሙሽራ እጹብ ድንቅ ስራ ወይናላት ወይኔቷ ያማሯ ቤቷ ወይናላት ልጄቷ ያውና ቤቷ ወይናላት ወይኔቷ ያውና ቤቷ ወይናላት ወይኔቷ ያውና ቤቷ በእናቷ ነው ወይ በአባቷ በእህቷ ነው ወይ በእናቷ ልጅ ነው ፎቶ እናዘጋጃ ሹሮቹ ወደዚህ ትንሽ ነገር ዋይ ሂጂ እዛ ምሳሌ ጋር ተጫውች እመጣለሁ። ሂጂ ምሳሌ ጋር ተጫውች። እንግዲህ ለ70 ዓመታት የታሰረ ሰው ይታያችሁ እድሜው ወደ 100 ቢጠጋ ነው። መላ የህይወት ልምዱ በዚያች የጨለማ ዋሻ ውስጥ ተወስኗል። ከዋሻው ግድግዳ ጋር በሰንሰለት ታስሮ እድሜ ልኩን ኖሯል። ለሱ ከዚህ ዋሻ ውጪ ህይወት የለም። ሰማዩን ጨረቃና ከዋክብቱን ለማየት ከዋሻው ወጥቶ አያውቅም። ለዘመናት ዋሻ ውስጥ የኖሩት አይኖቹም የውጭውን ብርሃን አይችሉትም። ደግሞስ ማን ነው ለዘመናት ለታሰረ ሰው ስራ የሚሰጠው? ማን ሊያበላው? ማን ሊያለብሰው? እንደዚህ አይነት ሰው ወደ ዓለም መመለስ ቢፈራ አይገርምም። ዘመዶቹን እርሱም ረስቷቸዋል፣ እነርሱም ረስተውታል። ስለዚህም ከእስር ቤቱ አንወጣም አሉ። አብዮተኞቹ ማመን አልቻሉም። እኛ ነፃነታችሁን ብንሰጣችሁ ጭራሽ ልንገድላችሁ ያሰብን አስመሰላችሁት እኮ። አይገርማችሁም? እኛም ደግሞ የሚሰማን ይሆነው ልትገድሉን ያሰባችሁ ነው የሚመስለን። መውጣት አንፈልግም አሉ እስረኞቹ። እዚህ በጣም ተመችቶናል፣ እባካችሁ ተውን። የእናንተን ፍላጎት ለማሟላት ብላችሁ አትግደሉ። ግን ያው አብዮተኞች የትም ሀገር ገገማዎች አይደሉም። እስረኞቹ የታሰሩበትን ሰንሰለት ካቴናና የእግር ብረቱን እየቆረጡ
ወደ እስር ቤቱ በግድ እንደገቡት ሁሉ በግድ ከየዋሻቸው እየጎተቱ ወደ ውጭ ያወጧቸው። ያለ ፍላጎታቸው ወደ እስር ቤቱ የገቡት እስረኞች ያለ ፍላጎታቸው በግድ ወጡ። አብዛኞቹ እስረኞች መሄድ እንኳን ረስተዋል። ግን ያው አብዮተኞች አይደሉ፣ ማንንም አይሰሙም። የእስረኞቹን እንባና ዋይታ ከቆበም ሳይቆጥሩ 3000 የሚሆኑ እስረኞችን በግድ ከእስር ቤቱ አውጥተው ሜዳ ላይ ጣሏቸው። አብዮተኞቹ በሰሩት ሥራ ተደስተው ሳያበቁ ምሽት ላይ ያልጠበቁት ነገር ተከሰተ። ሁሉም እስረኞች ምሽት ላይ ወደ እስር ቤቱ ተመልሰው መጡ። አብዮተኞቹ ወደ እስር ቤቱ አትገቡም ብለው በሩን አጥረው ቆሙ። እስረኞቹ ግን አብዮተኞቹን እባካችሁን ስለ ጉልበታችሁ አምላክ ሲሉ ተማጸኑ። ውጭ መኖር አንችልም። ማን ያበላናል? ማን ያለብሰናል? ማን ይንከባከበናል? እናንተ ታበሉናላችሁ? ስንታመም ታሳክሙናላችሁ? እስቲ ንገሩን። ሌላው እስረኞቹ የተናገሩት አስገራሚው ነገር እጃችንና እግራችን ላይ የእግር ብረቱ ካቴናውና ሰንሰለቱ ከሌለ እንቅልፍ አይወስደንም ነው። የሆነ ነገር ቅር ይለናል። ሰንሰለቱና ካቴናው እጅና እግራችን ላይ ከሌለ መተኛት አንችልም። ቀን ዛፍ ስር ለመተኛት ሞክረን ነበር፣ ግን አልተሳካልንም፣ አልሆነልንም። የሰንሰለቱ ክብደት እጅና እግራችን ላይ ካልተሰማን እንቅልፍ አይወስደንም። እባካችሁን አታስቸግሩን። ስለ ጉልበታችሁ አምላክ ሕይወት የተጫወተችብን ይበቃል። እናንተ አትጨመሩብን። አሁን በሕይወታችን መጨረሻ ላይ መታችሁ አዲስ ሕይወት ልመዱ አትበሉን። በስተመጨረሻ አብዮተኞቹ ራሳቸው ነገሩ እየገባቸው መጣ። የሰው ልጅ ባርነትን ጭምር ሊለምድ እንደሚችል ተረድተው አዘኑ። ወደ እስር ቤታቸው ገብተው እንዲተኙ ፈቀዱላቸው። የመከፋትና የተስፋ መቁረጥ ምንጭ መጠበቅ። ለምንድነው ዓለማችን በመከፋትና በተስፋ መቁረጥ የተሞላችው? መልሱ ቀላል ነው። የዚህ ሁሉ ምንጭ አንድ ነው፣ መጠበቅ፣ ኤክስፔክቴሽን። መጠበቅ ስለበዛ በዛው ልክ መከፋትና ተስፋ መቁረጡን በርክቷል። ይሄው ነው። ካልጠበቅ ምንም አይነት መከፋትም ሆነ ማዘን አያገኘም። መከፋት ውጤቱ ነው። በጣም በጠበቅኩ ቁጥር በዛው ልክ የራሱ ሆኖ መከራም እየፈለፈልክ ትመጣለህ። ስለዚህም መከፋት ዋንኛው ችግር ሳይሆን ውጤቱ ነው። ዋንኛው ችግር መጠበቅ ነው። መከፋት የመጠበቅ ጥላ ነው። መከፋት፣ ማዘንና ተስፋ መቁረጥ ማለት ከመጠበቅ ኋላ ያሉና ጥላዎቹ ናቸው። ለአንዲት ቅጽበት እንኳን አንዳች ነገር ካልጠበቅ የትኛውም ነገር ይሆናል በሚል የማትጠብቅበት የአእምሮ ሁኔታ ውስጥ ካለ ነገሩ ቀላል ነው። የሆነ ጥያቄ ትጠይቃለህ፣ መልስ ይመጣል፣ ትረካለህ። ነገር ግን ጥያቄን ስትጠይቅ መልሱ እንዲህ ሊሆን ይችላል በሚል እሳቤና መጠበቅ ከሆነ መልሱ ተስፋ ሊያስቆርጥህና ሊያሳዝን ይችላል። የትኛውንም ነገር ስናደርግ የሆነ ነገር እንጠብቃለን። ይሄ ነው ዋናው ችግር። ልክ አንድን ሰው እንዳፈቀርን ወዲያውኑ እኛን እንኳን ሳይታወቀን አንዳች ምላሽ የመጠበቅ ስሜት ውስጣችን ይጸነሳል። በምላሹ መፈቀር እንጠብቃለን። ገና እኮ አላፈቀርንም። ገና በፍቅር መቻደግን። ገና ወጡ ሳይወጣወጥ ወስከምባው ቂጢጥ የሆነና ነገሩ መጠበቃችን ሁሉን ነገር አበላሽቶት ቁጭ። ባለማችን የፍቅርን ያክል ልብ የሰበረ ሐዘን የፈለፈለ ነገር የለም። ምክንያቱም ስናፈቅር የሌለ ነገር መጠበቅ እንጀምራለን። መንግስተ ሰማያት እንዲወርድልን እንጠብቃለን። ገና መጓዝ ሳንጀምር ወደ ቤት መመለስ እናስባለን። ፍቅርን በጠበቅ ቁጥር ፍቅር ወደ አንተ የመፍሰስ ዕድሉ እየመነመነ ይመጣል። ፍቅር ወደ አንተ መፍሰሱን ያቆማል። ከአንድ ሰው ፍቅርን በጠበቅ ቁጥር ያ ሰው ላዩ ላይ እንደተጣበቅ ይሰማዋል። ጉዳዩን እንደመታሰር ነው የሚቆጥረው። እንደ ሥራ ነው የሚያየው። የሆነ ማድረግ እንዳለበት ነገር፣ እንደ ግዴታ። ፍቅር ግዴታ ሲሆን ደግሞ ማንንም አያረካም። ምክንያቱም ፍቅር የግዴታ ሥራ ሲሆን ይሞታል። ፍቅር ጨዋታ ነው፣ ግዴታ አይደለም። ፍቅር ነፃነት ነው፣ ግዴታ ደግሞ እስር ነው። አንድ ሰው የግድ እንዲፈጽመው የተጫነበት ሸክም። እናም አንድን ነገር እንድትሸከመው ስትገደድ ውበቱ ይጠፋል። ትኩስነቱ፣ ማራኪነቱ፣ ቅኔው ሁሉ ነገር ይጠፋል። እናም ወዲያውኑ ሌላኛው ወገን የተሰጠው ነገር የሞተ እንደሆነ ይገባዋል። አንዳች ነገር በመጠበቅ ካፈቀርክ ፍቅርን ትገድለዋለህ። የማስወረድ ያህል ነው። ፍቅር ጭንጋፍ ይሆናል። ከዚያም ተስፋ መቁረጥና ሐዘን ይከተላል። ፍቅር ሰጥቶ መቀበል አይደለም። ፍቅር ልከክልኝ አይደለም። ይልቁንም ዘና ባለ ጨዋታ መልክ አፍቅር። ከፍቅር አንዳች ነገር ለማግኘት በሚል ሳይሆን ምንም ነገር ሳትጠብቅ እንዲሁ እንደ ጨዋታ አፍቅር። ፍቅር በራሱ ግብ ይሁን። በማፍቀር ለፍቅር ምላሽ ብታገኝ ባታገኝ ግድ የሌለ በመሆኑ ብቻ እግዚአብሔርን አመስግን።
ፍቅርን በተመለከተ ይህን ሰጥቼ ይህን አገኛለሁ ካላልክ ተስፋ መቁረጥ ቤት በኩል ያገኛል አያገኝም። ሕይወትህም በፍቅር የተሞላ ይሆናል። እናም ፍቅር ሙሉ ለሙሉ ውስጥ ካበበ ሐሴትና ወሰን የለሽ ደስታ ዙሪያን ይከበዋል። ፍቅርን እንደ ምሳሌ ነው ያቀረብኩት። ይሄው ሕግ ለሁሉም ይሰራል። ይህ ዓለም በመከፋት ተሞልቷል። አንድም ያልተከፋና ተስፋ ያልቆረጠ ሰው ማግኘት አዳጋች ነው። ጻድቅ ተብዬዎቻችሁ ጭምር ተስፋ ቆርጠዋል፣ አዝነዋል፣ ተከፍተዋል። ምክንያቱ ደግሞ ተከታዮቻቸው ናቸው። ጻድቅ ተብዬዎቹ ተከታዮቻቸው ደቀ መዛሙርቶቻቸው እንዲያደርጉ እንዳያደርጉ ይጠብቃሉ። የጠበቁት ሳይሆን ሲቀር ደግሞ ተስፋ ይቆርጣሉ። መሆንም አለበት። አንድ ነገር እንዲሆን ከጠበቅ ተስፋ መቁረጥና ማዘን አይቀሬ ነገር ነው። ሰራተኛ ተብዬዎቻችሁም እንዲሁ ተስፋ ቆርጠዋል፣ አዝነዋል። ምክንያቱም የሚጠብቁት ነገር አለ። ምክንያቱም ማህበረሰቡ እንዲከተል የሚፈልጉት ሐሳብ አለ። ህዝቡ እሺ ብሎ በዚያ መንገድ እንዲሄድ ይፈልጋሉ፣ ይጠብቃሉ፣ ተስፋ አድርገዋል። ከመጠን በላይ ተስፋ አድርገው እየጠበቁ ነው። በእነሱ ቤት መላው የሰው ልጅ አሁኑኑ በእነርሱ መንገድ መሄድ አለበት። ማህበረሰቡ የእነርሱን ፍልስፍና እንዲከተል ይፈልጋሉ። ዓለም ግን ለዚህ ጉዳይ ግድ የላትም። ዓለም በራሷ መንገድ ነው የምትሄደው። ስለዚህም ተስፋ ቆርጠዋል፣ ልባቸው ተሰብሯል፣ አዝነዋል። በዚህ ዓለም ተስፋ ያልቆረጠ ያላዘነና ያልተከፋ ሰው ማግኘት አዳጋች ነው። እናም እንዲህ አይነት ሰው ካገኛችሁ ይህ ሰው በእርግጥም መንፈሳዊ ሰው እንደሆነ ወቁ። ዋናው ነገር መከፋቱ ከምን መጣ አይደለም። አንድ ሰው በስልጣን ሳቢያ ሊከፋ ይችላል። ሌላው ደግሞ በክብር፣ ሌላኛው ደግሞ በሀብት፣ አንዳንዱ ደግሞ የሚከፋው በፍቅር ሳቢያ ይሆናል። ሌላው ቀርቶ በእግዚአብሔር ጭምር ተስፋ የቆረጠና የተከፋ አለ። እግዚአብሔርን ለማግኘት ትፈልጋለህ። እግዚአብሔር በበረከቱ እንዲጎበኝ ታልማለህ። ተመስጦ ሜዲቴት ማድረግ ትጀምርና ወዲያው አንዳች ነገር በህይወት ላይ እንዲመጣ ትጠብቃለህ። እግዚአብሔር እንዲወርድበት ትጠብቃለህ። አንዳንድ ሰዎች አጋጥሞኛል። በቀን 15 ደቂቃ ለ7 ቀን ተመስጠን ሜዲቴት አደረግን ብለው ይመጡና እየተመስጠን ነበር፣ ነገር ግን መለኮት አልተገለጠልንም፣ ልፋታችን ሁሉ ከንቱ ሳይሆን አይቀርም ይሉኛል። ልብ አድርጉ፣ ለ7 ቀናት ያክል በቀን 15 ደቂቃ መድበው ሲያበቁ እስካሁን ድረስ ግን እግዚአብሔርን አላየንም እያሉ ያጉረመርማሉ። ይህን ሁሉ ለፍቼ እግዚአብሔር ዘንድ መቅረብ አልቻልኩም፣ ምን ላድርግ ይሉኛል። እግዚአብሔርን መለኮትን ስንፈልግ እንኳን የሆነ ነገር እንዲሆን የመጠበቃችን ነገር አልቀረም። የሆነ ነገር እንዲሆን መጠበቅ በራሱ መርዝ ነው። ለዚህ ነው ተስፋ መቁረጥና ሐዘን ይበዛው። መሆንም አለበት። የጠባቂ አእምሮን ውሸትነት፣ መርዛማነት በመጀመሪያ ደረጃ ተረዱ። እናም ቀስ በቀስ ነገሩን እየተረዳችሁት ንቁ አዌር እየሆናችሁ ስትመጡ መጠበቁ በራሱ እየቀረ ይመጣል። በዛውም ልክ ሐዘንና መከፋት የሚባሉት ነገሮች አያገኟችሁም። ስለዚህም ለምንድነው በዓለማችን ተስፋ መቁረጥ፣ መከፋትና ሐዘን የበዛው ብለህ አትጠይቅ። ይልቁንም ለምንድነው እኔ ማዝነው፣ የምከፋው፣ የምበሳጨው ብለህ ጠይቅ። ይሄኔ መላው ነገር ዓለሙ ተለውጦ ታገኘዋለህ። አንድ ሰው ዓለም ለምንድነው እንዲህ በተስፋ መቁረጥና በሐዘን የተሞላችሁ ብሎ መጠየቅ ሲጀምር በዓለማችን ላይ ያለው ተስፋ መቁረጥና ሐዘን እንዲቀንስ መጠበቅ ይጀምራል። ግን ደግሞ መላው ዓለም ተስፋ ይቁረጥ አይቁረጥ፣ ዓለም ይዘን አይዘን፣ አንተ ግን እንዳዘንክ እንደተከፋህ ነህ። አዎ መላው ዓለም እንደተከፋ ነው። ይህ እውነት ነው። እናም ለምንድነው እኔ ሐዘን የተጫነኝ፣ የምከፋው፣ የተከስኩት፣ የምበሳጨው ብለህ ጠይቅ፣ መርምር። በራሱ መጠበቅ ኤክስፔክቴሽን ሳቢያ እንደሆነ ትደርስበታለህ። አሁን ዋናው ፍሬው ስሩ እሱ ነው። ወርውረህ ጣለው። ስለ ዓለም አታስብ፣ ስለ ራስህ አስብ። አንተ ራስህ ዓለም ነህ። አንተ መለወጥ ስትጀምር ዓለምም አብራ መለወጥ ትጀምራለች። የዓለም አንዱ ክፍል፣ ውስጠኛው ክፍል መለወጥ ሲጀምር ዓለም መለወጥ ትጀምራለች። ሁልጊዜ ዓላማችን ዓለምን መለወጥ ነው። ይሄ ከራስ ችግር የማምለጫ መንገድ ነው። ሁሌም እንደምረዳው ሰዎችን ለመለወጥ የሚሹ፣ ስለ ሰዎች መለወጥ የሚብሰለሰሉ ሰዎች ከራሳቸው ሐዘን፣ ጭንቀት፣ ከራሳቸው ጋር ከገጠሙት ጸብ ለማምለጥ በሚል የፈጠሩት ማምለጫ ነው። ራሳቸውን ለመለወጥ ፍቃደኛ ስላልሆኑ አእምሮአቸው ስለ ራሳቸው ችግር እንዳያስብ በሌላ መንገድ እንዲጠመድ በሚል ነው ስለ ሌሎች የሚያስቡት። ከራስ ችግር ለመሸሽ በሚል ነው። ራስን ከመለወጥ ይልቅ ዓለምን ለመለወጥ መሞከር ይቀላል። ግን ደግሞ ዓለምን መቀየር አይቻልም። ዓለም ቢቀየርም ራሳችንን ካልቀየርን ያው የድሮ መከረኛው ሰው ከሆነን ምን ለውጥ አለው? ምንም። የራስን መከፋት መንስኤ፣ የሐዘንን ሰበብ ማወቅ እንዳለባት ዘንጋ። እናም በቶሎ ማወቁ ይመረጣል። ሁኔታዎች ይለያያሉ፣ ግን የሁሉም መከፋት፣ ሐዘንና የልብ ስብራት ሰበቡ ግን አንድ ነው፣ መጠበቅ።
ኦሾ ጋዜጠኛው። ጋዜጦች የሂትለርን ነገር አጋነው ባይጽፉ ኖሮ ሁለተኛው የዓለም ጦርነት የሚባል አይኖርም ነበር። ጥሩ ዜና ዜና አይደለም ተብሎ ነው የሚታሰበው። ይመለወጥ አለበት። መጥፎ ዜና ዜና አይደለም፣ ጥሩ ዜና ነው ዜና። በቦክስ ግጥሚያ ወቅት ወንጀል በ30 በመቶ ከጨመረ ቦክስ መታገድ አለበት ማለት ነው። ምክንያቱም የወንጀል ድርጊቶችን ያበረታታል። ሚዲያም እንዲህ ያሉ ነገሮችን መዘገብ የለበትም። ሚዲያ ነፃ መሆን አለበት። የመንግስት ቁጥጥር ሊኖር አይገባም። ምክንያቱም መንግስት ጉልበተኛ ነው፣ በአንጻሩ ግን ግለሰብ ጉልበት የለውም። እና ለግለሰብ ድምጹን የሚያሰማለት ከመንግስት የሚጠብቀው ማን ነው? እንደኔ ሚዲያ ከፖለቲከኞች ይልቅ አስፈላጊ ነገር ነው። የሚሆነው ግን ሚዲያ ነፃ ከሆነ ብቻ ነው። ሚዲያ በመንግስት እጅ መሆን የለበትም። ሚዲያ የህዝብ ኢንተርፕራይዝ ነው። ሚዲያ ለደካሞች ድምጽ መሆን ይችላል። ህዝብንም ጠንካራ የማድረግ ብቃት አለው። እኔ ራሴ ጋዜጣ አዘጋጆኝ ሰርቻለሁ፣ ግን ለመልቀቅ ተገደድኩ። መንግስቴም ለኔ የተመቸኝን ነው የምሰራው። ግለሰብም ሆነ መንግስት ባይመቸው ጉዳይ አይደለም። እኔ እውነት ነው ብዬ ማምንበትን ብቻ ነው የምሰራው ብዬ ነግሬያቸዋለሁ። ሌላ የተረዳሁት ነገር ሚዲያው ራሱ ትክክለኛ ዋጋ ያላቸውን ነገሮች አለመፈለጉን ነው። ሚዲያው ግድያ፣ አስገድዶ መድፈር፣ ራስን ማጥፋትና ፍቺን በመዘገብ ተጠምዷል። ህዝቡ እንደዚህ አይነት ነገር ይወዳል ብለው ነው የሚያስቡት። ይሄ አደገኛ ነገር ነው አልኳቸው። በቢሊየን የሚቆጠር ህዝብ ባለባት ዓለም፣ በሚሊየን የሚቆጠር ህዝብ ባለበት ከተማ አንድ ሰው ያስገድዶ መድፈር ወንጀል ቢፈጽም እንደ ትልቅ ነገር የጋዜጣ የፊት ገጽ ላይ ዜና ይወጣል። እሺ ሌሎች ሰዎችስ? ለምሰራበት ጋዜጣ ባለቤት ፈረንሳይ ውስጥ የሆነን አንድ ታሪክ ነገርኩት። ሰውየው ፊቱን እንኳን ያላየውን ሰው ይገድላል። ከዛም ፍርድ ቤት ቀርቦ መግደሉን አመነ። ሟች አግዳሚ ወንበር ላይ ተቀምጦ ሳለ ይሰውዬ ከኋላው መጥቶ በጥይት ተኩሶ ገደለው። ሟቹ ምንም አላደረገውም። እንኳን ጥል ዕውቅያም የላቸው። ለምን ገደልከው ተብሎ ሲጠየቅ ታዋቂ ለመሆን ፎቶዬ በሁሉም ጋዜጦች የፊት ገጽ ላይ ታትሞ እንዲወጣ ብዬ አለ። እናም እንዳሰበው ሆነ። ታሪኩ፣ ፎቶግራፉ በጋዜጦች የፊት ገጽ ላይ ታትሞ ወጣ። እናም ጋዜጦች፣ መላው ሚዲያ በዚህ መልኩ ክፋትና ጭካኔን እያበረታቱ ነው። ልክ ዋጋ ያላቸው ነገሮች ይመስል ክፋት፣ ጭካኔና አረመኔነትን በመዘገብ ማራገብ አደገኛ ነገር ነው። የህዝብን ንቃተ ህሊና ማንቃት ሲገባው ሚዲያው ስራዬ ብሎ የተያያዘው የወንጀል ደመነፍስን ማበረታታትና መቀስቀስ ሆኗል። እናም የሰው ልጅን እያገለገልን ሳይሆን እየመረዝን ነው። ይህን ደግሞ ማድረግ አልፈልግም ብዬ ለቀቅኩ። አንድ ሰው ራሱን ቢያጠፋ ምንም ማለት አይደለም። በቢሊየን የሚቆጠር ህዝብ በሚኖርበት ዓለም አንድ ሰው ራሱን ቢያጠፋ ትልቅ ነገር ነው። በዓለማችን ያለው በቢሊየን የሚቆጠር ህዝብ በሺዎች የሚቆጠር ነገር እየሰራ ነው። አንዱ ምርጥ ስዕል ይስላል፣ ሌላው ቅርጻ ቅርጽ ይሰራል። ይሄ ለምንድን ነው የጋዜጣ የፊት ገጽ ላይ የማይወጣው? የሬዲዮና የቴሌቪዥን መክፈቻ ዜና የማይሆነው? የሚያማምር ነገር የሚሰሩ በፈጠራ የተካኑ ሰዎች ስራዎች ናቸው የጋዜጣ የፊት ገጽ ላይ መውጣት የሚገባቸው። እናንተ ግን የፊት ገጹን የአንድ ሳንቲም ሁለት ገጽታ ለሆኑት ወንጀለኞችና ፖለቲከኞች ሰጥታችኋቸዋል። እኔ እንደምረዳው የተሳካላቸው ወንጀለኞች ፖለቲከኛ ሲሆኑ፣ ያልተሳካላቸው ፖለቲከኞች ደግሞ ወንጀለኛ ይሆናሉ። በሁለቱ መካከል ይህን ያክል ልዩነት የለም። ለፖለቲከኞቹ አራተኛውን ገጽ ስጧቸው። ይህን ያክል ትልቅ ቦታ ሊሰጣቸው አይገባም። ለመሆኑ ማን ነው እነሱን ክቡ ላይ ጉብ ያደረጋቸው? አዶልፍ ሂትለር ማለት ፈተና እንኳን ማለፍ ያልቻለ ደደብ ነው። የስዕል ትምህርት ቤት ለመግባት አመልክቶ የመግቢያውን ፈተና እንኳን ማለፍ ያልቻለ ምስኪን ደደብ። ይሄ ሰው ግን ከዓለማችን ታላላቅ ሀገራት የአንዷ መሪ ሆኖ አረፈው። ስለዚህ ሰው ማንም የሚያውቅ አልነበረም፣ ሊታወቅም የሚገባው አልነበረም። ጋዜጦች ግን ይህን ደደብ አንስተው ላይ ሰቀሉታል። ጋዜጦች የዚህን ሰውዬ ነገር አጋነው እየጻፉ ላይ ባያወጡት ኖሮ ሁለተኛው የዓለም ጦርነት የሚባል አይኖርም ነበር። ለሁለተኛው የዓለም ጦርነት ከሂትለር ይልቅ ሚዲያዎች ወይም ጋዜጦች ተጠያቂ ናቸው። ህይወት ሁለቱንም ነው የምትሰጠን፣ ጽጌረዳውንም እሾሁንም። ግን ለምንድን ነው እሾሁ ላይ ብቻ የምናተኩረው? ትኩረታችን ጽጌረዳው ላይ ጽጌረዳውን ማበርከት ላይ ነው መሆን ያለበት። እናም ደግሞ አንድ ስነ ልቦናዊ ሀቅ አለ። ለአንድ ሰው ክፋትን፣ ጭካኔን፣ ሸርን፣ ተንኮልን ከመገብነው ዓለም እንደዛ ነች ብሎ ነው የሚያስበው። የህይወት መንገድ ያ ነው ብሎ ነው የሚያስበው። ቀስ በቀስ የትኛውንም አይነት ክፋትና ጭካኔ ቢፈጽም ምንም ያላደረገ ያህል ነው የሚሰማው። ሁሉም ሰው የሚያደርገውን ያደረኩት ከሰው የተለየ ምን አጠፋው ነው የሚል። በየቦታው ጥሩና ታላላቅ ነገሮችን ለሚያከናውኑ ሰዎች ትኩረት አይሰጥም። ይልቁንም የጨካኞች፣ የደደቦችና የተንኮለኞች ዜና ነው እንደ ትልቅ ነገር ለህዝቡ የሚቀርበው። ስለዚህ ህዝቡ ዓለም በመጥፎ ሰዎች የተሞላች ነች ብሎ እንዲያስብ ተደርጓል። ጥሩ ዜና ዜና አይደለም ተብሎ ነው የሚታሰበው። ይመለወጥ አለበት። መጥፎ ዜና ዜና አይደለም፣ ይልቅ ጥሩ ዜና ነው ዜና። በካሊፎርኒያ ዩኒቨርሲቲ አንድ ጥናት ተካሂዶ ነበር።
ተመራማሪዎቹ የአንድ ዓመት የወንጀል ስታቲስቲክስ ወስደው ሲመለከቱ የወንጀል ድርጊት በአንዳንድ ወቅቶች እጅጉን ይነራል፣ ከዛ ደግሞ ይቀንሳል። ከዚህ ጀርባ ያለውን ነገር ነው ማወቅ የፈለጉት። ለምንድነው በአንዳንድ ወቅቶች እጅግ ከፍተኛ ወንጀል የሚመዘገበው? ከዚህ ጀርባ ያለው ምንድነው? ተመራማሪዎቹ በመጨረሻ የደረሱበት ነገር የቦክስ ግጥሚያ በሚካሄድበት ሰሞን የወንጀል ድርጊት ከሌላው ጊዜ ይልቅ በ30 ከመቶ ይጨምራል። ይህ ሁኔታ ለሳምንት ያክል ይቆይና ከዛ ደግሞ ወደ ቀድሞ መጠን ይወርዳል። የቦክስ ግጥሚያ በሚካሄድበት ወቅት ግድያ፣ አስገድዶ መድፈር፣ ራስን ማጥፋት ይጨምራል። በቦክስ ግጥሚያ ወቅት ወንጀል በ30 ከመቶ ከጨመረ ቦክስ መታገድ አለበት ማለት ነው። ምክንያቱም የወንጀል ድርጊቶችን ያበረታታል። ሚዲያም እንዲህ ያሉ ነገሮችን መዘገብ የለበትም። ሚዲያ ትልቅ ሚና መጫወት ይገባዋል። በመጀመሪያ ደረጃ ከመንግስት ቁጥጥር ነፃ ሊሆን ይገባዋል። ሲቀጥል ደግሞ ለክፋትና ጭካኔ ትኩረት መስጠት ማቆም አለበት። ከሰው ልጅ በጎ ድርጊቶች አንፃር ክፋቱ እዚህ ግባ የሚባል አይደለም። በሶስተኛ ደረጃ ደግሞ እያንዳንዱ ጉዳይ ግልጥልጥ ብሎ ለውይይት መቅረብ አለበት። ሐሳቤን ካልተቀበልክ እገድልሃለሁ የሚባልበት ዘመን ሊያበቃ ይገባል። ሐሳቤን ከተቀበልከኝ ዳቦ ሰጣሃለሁ ብሎ ማባበልም ያንኑ ያክል የክፋት መንገድ ነው። በጠመንጃ አፈሙዝ አስፈራርቶ ሐሳብን መጫንም ሆነ የተራበን ዳቦ ሰጣሃለሁ ብሎ በማማለል ሐሳቤን ተቀበል ማለትም ያው ናቸው። ሚዲያ ትልቁን ኃላፊነት ሊሸከም ይገባዋል። የሰው ልጅ ብቃት ጨምሯል። የሰው ልጅ በስሏል። ማን ነው ትክክል ማን ነው ስህተት ብሎ ለመፍረድ መነሳት ስልጣኔ ራቀው ያረጀ ያፈጀ ስልት ነው። ሚዲያው ከተባበረን ባለን አመክንዮ ባለን የአእምሮ ብቃትና መረዳት ታግዘን አንድ ውሳኔ ላይ መድረስ እንችላለን። ያ ውሳኔ በአመክንዮ ላይ የተመሰረተ ስለሚሆን የኔ ወይም ያንተ ውሳኔ ሳይሆን የሁላችንም ውሳኔ ነው የሚሆነው። ሚዲያ የሀገር ነፍስ ነው። አሁን የሚታየው ግን ሌላ ነገር ነው። ሚዲያው አሁን ላይ የህዝቡን ፊት እያየ የህዝቡን ፍላጎት በማርካት ላይ ተጠምዷል። የኢኮኖሚክስ አንዱ መርህ ፍላጎት ካለ አቅርቦት ይኖራል ነው። ሚዲያው እያደረገ ያለው ይህንኑ ነው። ስለዚህም ፍላጎት ወሲብ ከሆነ ወሲብ ማቅረብ ማለት ነው። እኔ ግን ይህን መቀየር ይቻላልም መቀየርም አለብን ነው የምለው። የኔ ሐሳቤ በአቅርቦት ፍላጎትን መፍጠር ይቻላል ነው የምለው። አሁን አቅርቦትን በመቆጣጠር ፍላጎትን መፍጠር እንችላለን። አሁን ያለውን ፍላጎት ለማርካት መሮጥ አይገባም። ምክንያቱም አሁን ያለው ፍላጎት የመነጨው ከማህበረሰቡ ንቃተ ህሊና ዝቅተኛው ደረጃ ነው። በተጠና አቅርቦት ፍላጎትን ማጫር ይቻላል። ይህ እንደሚቻል አውቃለሁ። ከኢኮኖሚክስ መርሁ በተቃራኒ ይህ ነገር ሲሆን ታይቷላ። ማንም የመኪና ፍላጎት ሳይኖረው ነው መኪና የመጣው። ፍላጎቱ ሳይኖር አቅርቦቱ ነበር። አሁን በመላው ዓለም ሚሊዮኖች ባለመኪና ናቸው። ቢሊዮኖችም መኪና እንዲኖራቸው ይሻሉ። እና መኪና ላይ ታየው እንዲሆነ ለሚዲያዎች ማስተላለፈው መልእክትም በኃላፊነት እየሰራቸው አይደለም ነው። የሰው ልጅን ንቃተ ህሊና ማሳደግ የሰው ልጅን ብቃትና ማንነት ከፍ የማድረግ ነገር ያሳሰባቸው አይመስልም ነው የምለው። ህዝቡ የሚፈልገውን ነገር ብቻ እየሰጣችሁት ህዝቡን ተጠቅማችሁበታል ነው የምለው። ለነገሩ ሚዲያ እኮ እንደ ዩኒቨርሲቲ ነበር መሆን የነበረበት። የዩኒቨርሲቲን ሚና ነው መጫወት ያለበት። ኦሾ የዩኒቨርሲቲ ተማሪ ሳለ ይሰራበት ለነበረው ናፍ ባህራት ለተባለው ጋዜጣ በኋለኛው ዘመን ከሰጠው ቃለ ምልልስ የተወሰደ። የሪንዛይ ነገር ታላቁ የዜን መምህር ሪንዛይ ቤት ውስጥ በተመስጦ ተቀምጦ ሳለ አንድ ሰውዬ በሩን በርግዶ ገባ። ሰውዬው ሳይናደድ አልቀረም። በሩን በኃይል ዘጋና ጫማውን አውልቆ ወደ ውስጥ ዘለቀ። በርግጥም ሰውዬው ጥሩ ሁኔታ ላይ አልነበረም። ቆይ እንዳትገባ እዛው ሁን አለ ሪንዛይ። በመጀመሪያ በሩንና ጫማዎችን ይቅርታ ጠይቅ። ምንድነው የምትለው አለ ሰውዬው። እነዚህ የዜን ሰዎች እብዶች ናቸው ሲባል ሰማ ነበር። ትክክል ነው ማለት ነው። ይገርማል። እኔ እኮ እንዲሁ አሉባልታ ነው ብዬ ነበር ማስበው። ምን አይነት ተራ ነገር ነው የምታወራው? ለምን ብዬ ነው በሩን ይቅርታ የምጠይቀው? በጣም አሳፋሪ ነገር ነው። ጫማውስ ቢሆን የራሴ ጫማ አይደለ እንዴ? ምን ይሁን ብዬ ነው ይቅርታ የምጠይቀው? ሪንዛይ እንዲህ አለው፣ ውጣ፣ ሁለተኛ እዚህ ድርሽ እንዳትል። በጫማህ ላይ ከተናደድክ ለምንድን ነው ይቅርታ የማትጠይቀው? ስትናደድ ግን እንዴት በጫማዬ እናደዳለሁ? እንዴት በጫማዬ ላይ ንዴቴን ይገልጻለሁ? ምን አይነት ሞኝ ነኝ ግን አላልክም? ከጫማ ጋር በንዴት ከተጣመርክ ለምን በፍቅር ሳይሆንም? መጣመር ነው። ግንኙነት ነው። ንዴት ግንኙነት ነው። በሩን እንደዚያ በንዴት ስትዘጋው ከበሩ ጋር በንዴት ተጣምረሃል።
በብልግና በተሳሳተ መልኩ ተጣምረሃል። በሩ ምንም አላደረገህም። በሩንና ጫማዎችን ይቅርታ ጠይቅ፣ አለበለዚያ መቼም እንዳትመጣ። በሪንዛይ ጽሞና አብሮት በተቀመጡት ደቀ መዛሙርቱ እንዲሁም በቦታው አንዳች መስህብ ተጽዕኖ ሰውየው አንዳች መረዳት ብልጭ አለለት። የነገሩ አመክንዮ ሎጂኩ ገባው። እናም ደግሞ ጉዳዩ በጣም ግልጽ ነበር። አሁን ከተናደድክ ለምን አታፈቅርም? አሁን ሂድና ይቅርታ ጠይቅ አለው ውስጡ። እናም በቀስታ ሄዶ ምናልባትም በህይወቱ ለመጀመሪያ ጊዜ በሩን በፍቅር ስሜት ነካው። እንባው ፊቱን አጠበው፣ አነባ። እንባ ከጉንጮቹ እየፈሰሱ ጫማዎቹ ስር በይቅርታ ስሜት ሲንበረከክ ደግሞ አንዳች ለውጥ ውስጡን አመሰው። ያነባ ወደ ሪንዛይ መጣ። ሪንዛይ ማቀፈው። አሁን ሁሉም ነገር ይቻላል። አሁን ወደ መምህር መምጣት ይቻላል። አሁን የተመስጦ በር ክፍት ነው። አሁን ለመጸለይ ይቻላል። አሁን እግዚአብሔር ቅርብ ነው። የዴል ካርኔጊ ደብዳቤ። አንዴ ምን ሆነ መሰላችሁ? አንዲት ሴት ለአሜሪካዊ ደራሲ ዴል ካርኔጊ ደብዳቤ ጻፈች። ዴል ካርኔጊ በሬዲዮ ስለ አብርሃም ሊንከን ንግግር አድርጎ ነበር። እናም በንግግሩ በርካታ ታሪካዊ ቀናትን አሳስቶ ነበር የጠቀሰው። ሴትዮዋ ደግሞ የአብርሃም ሊንከን ቀንደኛ አድናቂ ናት። ስለዚህ ቁጣ ያዘለ ደብዳቤ ጻፈችለታ። የአብርሃም ሊንከንን ሀሁን ማታውቅ ከሆነ ለምን ሬዲዮ ላይ ቀርበህ ትዘባርቃለህ? በጣም አሳፋሪ ነው። ካላወቅ መጀመሪያ መጠየቅ፣ ማንበብ፣ ማጣራት፣ ከዛ ለወሬው ትደርስበታለህ። ዴል ካርኔጊ ዝነኛ ነው። በርካታ ባለከፍተኛ ሽያጭ ቤስት ሴለር መጽሐፍትን ጽፏል። በጣም ተናደደ፣ በሸቀ። ስለዚህም ወዲያውኑ ሴትዮዋ በጻፈችበት ንዴትና በስጭት ልክ እሱም በንዴት ብው ብሎ ለሴትዮዋ መልስ ጻፈ። ግን ደግሞ መሽቶ የቤት ሰራተኛውም ሄዶ ስለነበር ደብዳቤውን ነገ ጠዋት ልከዋለሁ ብሎ እዚያው የጻፈበት ጠረጴዛ ላይ ትቶት ወደ መኝታው ሄደ። ጠዋት ደብዳቤውን ፖስታ ውስጥ ሊጨምረው ሲል እንደ ዘበታየት ታደረገው። በጻፈው ነገር ትንሽ ቅር ተሰኘ። አይ ምንም አበዛውት፣ ሴትዮዋ ይህን ያክልም እንኳን አልዘለፈችኝም፣ ይሄ ሁሉ ንዴትማ አይገባትም አለ። እናም ደግሞ ነገሩን መለስ ብሎ ሲያየው ሴትዮዋ እኮ ትክክል ነች። ስለዚህም ደብዳቤውን ቀደደና ሌላ ከመጀመሪያው ፈጽሞ የተለየ ደብዳቤ ጻፈ። እዚህኛው ደብዳቤ ውስጥ ምንም አይነት ንዴት፣ ብስጭት፣ ተደፈርኩ ባይነት የለም። ይልቁንም ስተቱን ስለጠቆመችው አመሰገናት። ባለውለታዬ ነሽ አላት። ግን ደግሞ እንዲህ ሲል አሰበ፣ በ12 ሰዓታት ጊዜ ውስጥ ይህን ያክል ለውጥ ከመጣ ለምን ለተጨማሪ ጥቂት ቀናት አልጠብቅም? ምንም የሚያስቸኩለኝ ነገር የለም። ስለዚህም አንድ ሙከራ አሰበ። ዳግመኛ የጻፈውን ደብዳቤ መልሶ እዛው ጠረጴዛው ላይ ተወው። ምሽት ላይ ደብዳቤውን ሲያነበው የተወሰኑ ቃላትን ለወጠ። ለ7 ቀናት ያክል ቀጠለ። በሰባተኛው ቀን ደብዳቤውን ሲያነበው የፍቅር ደብዳቤ ሆኗል። ዴል ካርኔጊ እንዳለው ያቺ ሴት በህይወቱ ካጋጠሙት ምርጥ ጓደኞቹ አንዷ ሆናለች። የቤት ሰራተኛው ባሄድ ኖሩና ደብዳቤው የመጀመሪያው ዕለት ተልኮ ቢሆንስ? ጠላት አፍርቶ ነበርኩ። በአብዛኛው ስንኖር የምንኖረው ትናንትን ነው። የሆነ ሰው ሲሰድብህ ወዲያው መልሰህ ትሰድበዋለህ፣ ወይም ልክ እንደ ኮምፒውተር በሚታወቅና ሁሌ በምታደርገው የታወቀ መንገድ ነው ምላሽ የምትሰጠው። ምላሽ የሚቀዳው ከትናንት ልምድህ ነው። ለምሳሌ የሆነ ሰው ሰደበህ እንበል። ብዙ ሰዎች ከዚህ ቀደም ሰድበው ይሆናል። ያ ሁሉ የድሮ ስድብ ደግሞ ውስጥህ ቁስል ፈጥሯል። ይሄ ያሁኑ ስድብ ታዲያ ይህን የድሮ ቁስል ሲነካው ቁስል ተነካም አይደል? ብንን ብለህ ወይ መልሰህ ትሳደባለህ፣ ወይም ከዚህ በፊት ምላሽ በምትሰጥበት የታወቀ የድሮ ስልት ምላሽ ትሰጣለህ። ግን ደግሞ አንድ እውነት አለ። የሰጠው ምላሽ ምንም አይነት ተገቢነት የለውም። ምክንያቱም ቁስሉን የሰው ያልፈጠረው። ስነ ልቦናዊ ቁስል ሲነካ ህመም ይሰማሃል። ቢሆንም ግን ህመሙ የተፈጠረው በስድቡ ምክንያት እንዳይደለ ግልጽ ነው። ቁስሉ የተፈጠረው ከዚህ በፊት በነበሩ በርካታ ስድቦች ሳቢያ ነው። እናም የተከማቸ የታመቀ ሊፈነዳ ያቆበቆበ ነገር አለ። ሰው ሲሰድብ ያ የተከማቸ ህመም ነው የሚፈነዳው። ስለዚህም ምላሽ ምክንያታዊ አይደለም። ለዚህም እኮ ነው ሁሌም ቢሆን ተሰደብኩ ብለህ አካኪ ዘራፍ ስትል መልሰህ ስትሳደብ ስታኮርፍ ሌላኛው ወገን እንዴ ምን ሆነ ነው ግን እንደዚህ የምትሆነው? እኔ ምን አልኩ? ቆይ እኔ ምን ወጣኝ የሚለው። አንተም ደግሞ ታውቀዋለህ። ሳታውቀው የሆነ ነገር ትናገርና የሆነን ሰው ቁስል ትነካለህ። ያኔ ሰውየው በንዴት በው ሲል አልተረዳኸኝም፣
ያልኩ ነገር ፈጽሞ አልገባም እንዴ? እኔ አንተን ለማስቀየም አይደለም እንደዛ ያልኩት። ምንድነው እንደዚህ መሆን? ምን አልኩ? ቆይ እንዴ አብዳሃል እንዴ የምትለው? አሁን ይሄው ነው። ሳታውቀው የሰው ቁስል ስትነካ ሰውየው ህመሙን አንተ ላይ ዘረግፈዋል፣ ይላል፣ ይጮህብሃል። ቁስሉ የተፈጠረው በበርካታ ሰዎች ሊሆን ይችላል። የሚታወቁ የማይታወቁ የተረሱ ሰዎች። ብቻ ግን በቁስሉ ውስጥ የታፈነው ህመም ሁሉ አሁን ላይ ቁስሉን በነካው ሰውዬ ላይ ይፈነዳል። ይህ ምክንያታዊ አይደለም። እና ታዲያ እንዴት ነው ወዲያው ምላሽ መስጠት መመለስ የሚቻለው? መጀመሪያ ትናንትን ወደ ጎን ማስቀመጥ ያስፈልጋል። ፊታችን ያለውን ሰው በንቃት መመልከት። አሁን በንቃት መመልከት። ስለዚህም የትናንት ደመና አስተሳሰባችንን፣ ንቃተ ህሊናችንን እንዳይሸፍን በከፍተኛ ንቃት መመልከት። የተናገረውን በጥልቀት መመልከት፣ መመርመር። በዛሬው ብርሃን ትንትን አድርጎ ማየት። እናም ትንሽ መቆየት። በጉዳዩ ላይ መመሰጥ የተሻለ ይሆናል። መከራ ልውውጥ። አንድ ሰውዬ እግዚአብሔርን በጸሎት መቆሚያ መቀመጫ አሳጣው። እግዚአብሔር ሆይ እንደምታውቀው የዓለማችን የመጨረሻው መከረኛና የተከፋ ሰው ማለት እኔ ነኝ። ከኔ ባሰ ሐዘንና ሰቆቃ የደረሰበት ሰው ይኖር ይሆን? የለም ጌታ ሆይ የለም። እኔም ቀን ከሌት በጸሎት እንዳስቸገርኩአለሁ። አሁን ግን በቃኝ። ይቺን ተማጽኖዬን ብቻ ስማኝ። እንደው የመከራ ሸክሜን ባታቀልልኝ እንኳን ምን አለበት ሌላው ቢቀር መከራዬን ከሰው ጋር ብታቀያየረኝ? አሁን ጌታ ሆይ አንተ የፈለግከውን ሰው መርጠ የኔን መከራ ለርሱ የርሱን ለኔ አድርግልኝ። መከራዬን ቀይርልኝ። እኔ ብቻ ነኝ ሐዘንተኛ። ሰው በደስታ እንደተፍለቀለቀ ነው። አቀያየሬ መከራዬን ጌታ ሆይ አቀያየረኝ አለ እያነባ። የዚያን ዕለት ማታ ህልም አየ። ከሰማየ ሰማያት ነጎድጓዳማ ድምፅ ሲያስገመግም ሰማ። ሁላችሁም አለ ከሰማየ ሰማያት የሚያስገመግመው ድምፅ፣ ሁላችሁም መከራችሁን በቦርሳችሁ ይዛችሁ አሁኑኑ ወደ ቤተ መቅደስ እንድትሄዱ፣ ሁላችሁም አሁኑኑ። ፈጣሪ በስተመጨረሻ ጸሎቴን ሰማኛ። ለሰውየው በምስጋና እጆቹን ወደ ሰማይ ዘርግቶ ሁላችሁም ይላል የፈጣሪ ድምፅ ከሰማይ፣ ሁላችሁም። ሰውየው ወዲያው ያሉትን መከራዎች አንድም ሳያስቀር በቦርሳው ሞልቶ በከተማው መሃል ወደሚገኘው ቤተ መቅደስ ፈጠነ። መንገድ ላይ ባየው ነገር ግን አፉን ከፍቶ ቀረ። አምላኬ ሆይ አለ ሰውየው፣ እንዴ ምንድነው ማየው? ምክንያቱም የእርሱ ቦርሳ ከአብዛኛው ሰው ቦርሳ ያንሳል። ሌሎች ሰዎች የያዙት ቦርሳ ትልቀት ያንዳንዶቹማ በጣም ትልቅ ከመሆኑ የተነሳ ቦርሳው ሊፈነዳ ደርሶ በቤት ሰራተኞቻቸው አሸክመው የፈጣሪ አለ እነዚህ የሚያማምሩ የሚመስሉኝ ሰዎች ሁሉ ይህን ያክል መከራ ተሸክመዋል። እኔ እኮ ቀናባቸው የነበሩ ሰዎች ናቸው። እግዚአብሔር ልመናዬን ለምን እንዳልሰማኛውን ገባኝ። ግን ምን ዋጋ አለው? አሁንማ ጊዜው ረፈደ። ብቻ ፈጣሪ ሌላም አለምነው ይቺኑ የራሴኑ ቦርሳ ይዤ ወደ ጎጄ ከተመለስኩ እድሜ ልኬን ፈጣሪን ሳመሰግን እኖራለሁ። እድሜ ልኬን። አቤቱ ፈጣሪ ሆይ ልክ ቤተ መቅደሱ እንደደረሱ አሁንም ከሰማይ የሚያስገመግመው ድምፅ ተሰማ። ሁላችሁም ቦርሳችሁን ግድግዳው ላይ ስቀሉ። ከዚያም መብራቱ ይጠፋና ደወል ይደወላል። የምልክት ነው። በጨለማ ውስጥ የምትፈልጉትን ቦርሳ መውሰድ ትችላላችሁ። ልትወስዱ የምትፈልጉት ቦርሳ በጨለማ ውስጥ እንዳይጠፋባችሁ ግን መብራቱ ከመጥፋቱ በፊት በደንብ ተመልክታችሁ የምትፈልጉት ቦርሳ አጠገብ ቁሙ። ሲጸልይ የነበረው ሰውዬ ቦርሳውን አቅፎ ይዟል። ዞር ብሎ ሳይ ደግሞ ሌላ አስገራሚ ነገር ገጠመው። በአግራሞት ላይ አግራሞት። ሁሉም ሰው ቦርሳውን አቅፎ ቆሟል። ለምንድነው ቦርሳችሁን አቅፋችሁ ያዛችሁት ብሎ አጠገቡ የቆሙትን ጠየቀ። እንዴ አንተስ ራስህ ቦርሳን አቅፈህ የለ? አንተው ራሱ ምክንያቱን ንገረና አሉት የጠየቃቸው ሰዎች። ቢያንስ የራሳችን መከራ ምን አይነት እንደሆነ እናውቃለን።